ሀብል ስትገዙ በተደጋጋሚ የዚህ አይነት ግዙ ብዬ ነግሬያችኋለሁ ማለት ነው። ይሄ በጣም አሪፍና ቆንጆ ናቸው። የዚህ አይነት ሆኖ እነዚህ አሁን ቀጫጭኖቹ ናቸው ማለት ነው። ነገር ግን ያው ብራችሁ በዛ ሲል ደግሞ ወፈር ወፈር ያለ የዚህ አይነት ሆኖ ዲዛይኑ ሁሉ ነገር ወፈር ወፈር ያለ መግዛት ትችላላችሁ ማለት ነው። ውድ ቤተሰቦች ያኛውን የባለፈ ያሳየዋችሁን እንዳትገዙ፣ ያን ጥምዝምዙ የሆነ እንደ ገመድ የተድቦለቦለውን እንዳትገዙ ማለት ነው። የዚህ አይነት ሆኖ ወፈር ወፈር ያለ ብትገዙ ቆንጆ ነው። አንደኛ ጥንካሬ ያለው ማለት ነው። ከድሮ ጀምሮ ይቺ ፋሽኗም የማያልፍባት ቆንጆ ዲዛይን ናት ማለት ነው። ሀባይብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ዛሬ የወርቅ ዋጋ እያንዳንዱ ይዤላችሁ መጥቻለሁ። እዚህም ጋር ሀርፎች አሉ በጂ በኤ በአርና በቢ ማለት ነው ውድ ቤተሰቦቼ። ከዛ በመቀጠል የወርቅ ዋጋ ምን ያክል ነው የሚለውን የምነግራችሁ ይሆናል። ዛሬ ቅዳሜ ነገ እሁድ ነው። እሁድና ቅዳሜ ዛሬ በነገርኳችሁ ዋጋ እስከ ነገ እስከ እሁድ ይቀመጣል ማለት ነው። ሰኞ ወይ ይጨምራል ወይ ይቀንሳል። ዛሬ ኦገስት 8 2026 በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 524 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 479 ሪያል ከ87 ሀላላ በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 459 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 392 ሪያል ከ62 ሳንቲም እየተሸጠ ይገኛል ማለት ነው። ይሄ እንግዲህ ያለ ደሪባ ያለ መስነእያ ያለው የወርቅ ዋጋ ሲሆን እናንተ የራሳችሁን ይዛችሁ ከዳችሁ 21 ካራንት ጥርት ያለ ቆንጆ ወርቅ ካላችሁ በ453 ሪያል ይገዟችኋል ማለት ነው እናንተን ውድ ቤተሰቦቼ። ከዛ በመቀጠል ዛሬ በኢማራት 1 ግራም 24 ካራንት ወርቅ 512 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 470 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 448 ድርሃም ከ81 ሳንቲም በመሸጥ ላይ ይገኛል። 1 ግራም 24 ካራንት ወርቅ 508 ሪያል ከ93 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 466 ሪያል ከ52 ሳንቲም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 445 ሪያል ከ31 ሳንቲም ወይንም ሀላላ እየተሸጠ ይገኛል ማለት ነው። በኩዌት 1 ግራም 24 ካራንት ወርቅ 43 ዲናር ከ10 ሀላላ በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 39 ዲናር ከ51 ሳንቲም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 37 ዲናር ከ71 ሳንቲም እየተሸጠ ይገኛል ማለት ነው። ሀባይብ ባህሪን 1 ግራም 24 ካራንት ወርቅ 52 ዲናር ከ66 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 48 ዲናር ከ27 ሳንቲም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 46 ዲናር እየተሸጠ ይገኛል። እንዲሁም ጆርዳን 1 ግራም 24 ካራንት ወርቅ 99 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 90 ዲናር ከ75 ሳንቲም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 86 ዲናር ከ63 ሳንቲም እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች በአሜሪካን 1 ግራም 21 ካራንት ባህሪን 122 ዶላር ከ18 ሳንቲም እየተሸጠ ይገኛል ማለት ነው። ካናዳ 1 ግራም 21 ካራንት ባህሪን 170 ዶላር ከ35 ሳንቲም እየተሸጠ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሪን 172 ዶላር ከ87 ሳንቲም በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ እንግዲህ ያው ይህንን ይመስላል የዛሬ የወርቅ ዋጋ። ሀብሉን መግቢያ ላይ ያው በደንብ እውት ማለት ነው። ቀረብ ዙም እያደረጋችሁ እውት። እኔ ግዙ እያልኳችሁ ይሄን ነው። በጣም ጠንካራና ፋሽኑ ደግሞ ምን ጊዜ የማያልፍ ነው ማለት ነው። ብዙ ጊዜ አሁን የሚያስተዋውቁት እንደዚህ ነጋዴዎች የሚያስተዋውቁት ያንን እንዳትገዙ ያልኳችሁን ጥምዙን፣ ይሄ ጥምዝ ነው ያልኩት እንደ ገመድ የተድቦለቦለ አለ። እሱ የማይረባውን ግዙ ይላሉ። ያ ደግሞ ጥንካሬም የለውም ማለት ነው። በዛ ላይ ደግሞ አያምርም ሀባይብ።
እና ይሄንን ይመስላል ለዛሬ ይዤላችሁ የመጣሁት። በሌላ ቪዲዮ እስከምንገናኝ ለኔም ለእናንተም መልካም ጊዜ ይሁንልን። ቪዲዮውን ላይክ እና ሼር አድርጉት። አዲስ ከሆናችሁ ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ።